ሉቃስ ምዕራፍ 6 ከ12 እስከ 19 አንድ ሰው ያነብልኛል። ወንጌላ ሉቃስ በቆናጃ ለኮሰ ኩዳለ መራካሴ መቃ ኢየሱስን እንዱብሳ የሮ ሰነት ኢየሱስ ገረጋራ ቶልቤ አችተል ከንጉቱ ዋቀዮን ከደቻ ቡሌ በሪናን በረቶተሳ ከንቱረን ወንዱማ ኦፊቲ ዋሜ ኢሳን ኬሳስ ኩዳለ ማንፎአቴ ወሪን የርገሞተ ጀዴ ዋሜ ኢሳን ከና መቃን ኢሳኒስ ሲሞን ኢሰ እኒ ጴጥሮስ ጀዴ ሞጋስ እንድሪያስ ኦበሌሰ ጴጥሮስ ያዕቆብ ዮሐንስ ፊልጶስ በርቴሌሜዎስ ማቴዎስ ቶማስ ያዕቆብ ኢልማ አልፌዎስ ሲሞን ኢሰ ሂናፍቲቻ ጀደሜ ቤከማ ይሁዳ ኢልሚ ያዕቆብ ኢኒሞ ቦዴ ኢየሱስን ደበርሴ ኢሰ ከነዳ ኢየሱስ ኢሳኒ ወጂን ጋሪቸራ ገዲቦኤ ኢዶ ድሪራ ቶኮ ዳበቴ በረቶተሳ ወራ ሀፋን ኬሳ ባየን ይሁዳ ሁንዱማ ኬሳ ኢየሩሳሌም ኬሳስ አከሱማስ መንደሮተ ገላና ቡኬ ጥሮሲፍ ሲዶን ኬሳ ሰምኒ ለኮብሰ ቀምኔ ኢሳ ወጂን ቱራን ኢሳን ኩኒስ ኢሳ ደገውዳፍ ዱኩባ ኢሳኒቲስ ፈዩዳፍ ዱፋን ወሪ አፉራ ሐማድ አረከቻ ቱራኒስ ኢንፈያን ቱቲ ጀራስ ሁምነ ኢሳ ብራበኤ ሁንዱማ ኢሳኒ ኢንፈይሳ ዋን ቱሬፍ ሁንዲኑ ሀርከ ኢሳኒቲን ኢሳ ጥቁዳፍ እያሉ ቱራን። ዋው በጣም ነው እዚህ ቦታ ላይ የሚገርመው። አሁንም በአማርኛ እንሰማለን። በጌታ በኢየሱስ ስም አነባለሁ። በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙም እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተልሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ የያዕቆብ ይሁዳ፣ አሳልፎም የሰጠው የአስቆሮቱ ይሁዳ ናቸው። ከነርሱም ጋር ወርዶ በተካከለ ስፍራ ቆመ። ከደቀ መዛሙርቱም ወገን ብዙ ሕዝብ ነበረ። ደግሞም ሊሰሙትና ከደዌያቸው ሊፈወሱ ከይሁዳ ሁሉ ከኢየሩሳሌም ከጢሮስና ከሲዶና ባህር ዳርም የመጡ ብዙ ሰዎች ነበሩ። ከርኩሳን መናፍስትም ይሰቃዩ የነበሩ ተፈወሱ። ከእርሱም ኃይል ወጥቶ ሁሉንም ይፈውስ ነበርና ሕዝቡም ሁሉ ሊዳስሱት ይሹ ነበር። እጃችሁን ከፍ አድርጉ። አርከኬሰን ኦልፉዳ እግዚአብሔር ሆይ ዛሬ በዚህ ቃል ውስጥ ለኔ ተናገረኝ። የዋቀዩ ሰገሌ ከነኬሳት ነትዱ ዛሬ ይሄ ቃል ህይወቴን፣ ቤቴን፣ ትዳሬን ይቀይር፣ ስራዬን ይቀይር። ሰገሌን ኩን አረጅሬኛ ኮ ማነኮ ጂኮ ሁንዱማ ጅጅሩ ይሄን ስለምታደርግ አመሰግናለሁ። ከነዋንጎቱ ሲንገለቴ ፈድ በኢየሱስ ስም በቃ ኢየሱስ አሜን አሜን። ይህ ስፍራ በኪኩን ጌታ ኢየሱስ ክርስቶስ በምኩራብ ውስጥ እያገለገለ ከጨረሰ በኋላ የሚያሳይ ስፍራ ነው። ኤርጋ ማነ ቁልቁሉማ ኬሳ ተጃጅሌ ቤቦዳ ከነገርሲሱዳ በኢየሱስ ስም የሰማችሁት ቃል ህይወታችሁን፣ ታሪካችሁን ይቀይረዋል። ሰገሌ ሲንጠጌሰን ሴና ኬሰን ጅሬኛ ኬሰን ጅጅራ ከዛ በኋላ ፈሪሳውያንና ሰዱቃውያን ወይም ደግሞ እነኚህ ፈሪሳውያን የሚባሉ የሱ ተቃዋሚ መክሰሻ ጻፎችና ፈሪሳውያን መክሰሻ ይፈልጉበት ነበር። ወሬን ፋሪሶታፍ ሳዱቆተ ጀደመን ኩን አዴሲቱ ኢየሱስ ወሪታን ኢሳዴሱ በርባዱ ለምንድን ነው መክሰሻ የሚፈልጉበት ብላችሁ ካላችሁ ማሊፍ ይሰሂመቹ በርባዱ yoጀታ አንድ ሰው በበሽታ ውስጥ የነበረ ሰው ነበረ። ነማ ዱኩባን ቀበሜ ጅሩቱ ቱሬ ማለት ሰውነቱ የሰለለ ሽባ የሆነ ሰው ወይም ደግሞ እጁ እንደዚህ አይነት ነገር ጉባኤ ውስጥ ነበረ። በሽተኛ ሰው ነበረ። ነማ ዱኩብሰታ ቃምኒሳ አርኪ ገር ተኮኖ ጀነት ቱሬ ላይሄዳችሁ ስትመለከቱ ኦልዴምተን ይወጋላልተን በጣም የሚገርመው ነገር ባዬ ከነመ ዲቡ ቁጥር 2 ላይ ከፈሪሳውያን ግን አንዳንዶች በሰንበት ሊያደርግ ያልፈቀደውን ስለምን ታደርጋለህ አሏቸው። ኢየሱስ ለእነርሱ መልሶ ዳዊት በተራበ ጊዜ ብሎ ከተናገረ በኋላ ወደ ታች ስትመጡ ታች ገብቶ ቁጥር 6 ላይ በሌላ ሰንበት ወደ ምኩራብ ገብቶ አስተማረ። በዚያም ቀኝ እጁ የሰለለች ሰው ነበረ። ጻፎችና ፈሪሳውያን መክሰሻ ሊያገኙበት በሰንበት ይፈውስ እንደሆነ አውቆ እጁ የሰለለችውን ሰው ተነስ፣ በመካከላችሁ ቆም አለ። ተነስቶም ቆመ። ኢየሱስ እጠይቃችኋለሁ በሰንበት በጎ ማድረግ ተፈቅዷል ወይስ ክፉ ነፍስ ማዳን ወይስ መግደል አላቸው። ሁላቸውንም ዙሪያውን አየና ሰውየው እጅህን ዘርጋ አለው። እነርሱም እንዲህ አደረገ፣ እጁም እንደ ሁለተኛ ዳነች። እነርሱም ቁጣ ሞላባቸው።
በኢየሱስ ምን እንዲያደርጉበት እርስ በርሳቸው ተባባሉ እያለ ክፉ ምክር በኢየሱስ ላይ ይማከሩ ነበር። ወንታ ሀማ ኢየሱስ ረቲ ማሪያቱ ቱራ እንዴት ሰውየውን በሰንበት ቀን ይፈውሳል ብለው አከሚት ነሚቸ ጉያ ሰንበታን ፈይሳ አፍቶችና ፈሪሳውያን እነኚህ በሬሲቶታ ፋሪሶታ ወረታን የእምነት አባቶች የሚባሉ ዋናነን የሚባሉ ቀደምትነን የሚባሉ ኑቲ ወረ ዱርሱዳ ኑቲ አቦቲ ወሪ ጀዳን ቤተክርስቲያን ውስጥም ያለው ችግር ዛሬ ምንድነው? የሆነ ታምራት መደረግ ሲጀምር ሌላ ነገር ነው ሌሎች የሚሉት። አረስ ወልዳ ከሰት ዋቀዮ ድንቂ ገራገራ ወጋጎዱ አኩመ ከነ ዱበተማ አላማቸው ምንድነው? ካዮን ሳኒ ማዲዳ ህዝቡ ወደሱ ይሄዳል ብለው ስላሰቡ እንጂ ለበጎ አይደለም የተቆጡት። ጋሩማ ፈሶንታን ሰምንንዱም ቱገረ ኢየሱስ ደቀይደኒ ዋን ሶዳተኒ ህይወት ላይ የእግዚአብሔር እጅ መገለጥ ሲጀምር ብዙ ህዝብ ይከተላቸዋል። ኦጋርኪ ዋቀዮ ስንረቲ ሙለቱ ነምኒ ባየ ሲኖር ዶፋ ለምን እንደሆነ ታውቃላችሁ? ማሊፈከቴም ቤት አንድ ሌላ አካል ከናንተ ጋር ከሆነ የሰማይ አካል ከናንተ ጋር ከሆነ ቃምኒ ወይ ዮካን ቃምኒ ዋቀራቱ ከስንዱ ካዮቲ ሁኔታ ውስጥ ሆኖ የእግዚአብሔር እጅ አብራችሁ ይሰራል። አለከሙ ከሰቲ ዋቀዮ ስንዱ ጋውጀተ ስለዚህ እሱን ምን ይፈልጉበት ነበር? ክስ ይፈልጉበት ነበር። ሰው እየፈወሰ ነው፣ እነሱ የማያደርጉትን ነገር እያደረገ ነው። ለምንድን ነው በሰንበት የሚፈውሰው ብለው በውሸት የሰንበትን ታሪክ ነው የሚያሳዩት። ይሰረቲ መተ በርባዱ ሶባን መቃ ይሰደሱ ይንበርባዱ ትረ ምክንያቱም ይሄንን ህግ ያወጣው የሰማይ አምላክ እግዚአብሔር ራሱ ነው። ዋቀዮ ደሴረ ከነዩ ከምባሲ በሰንበት ከብት ወደ ውጪ ወጥቶ አይበላም። ጉያ ሰንበታረ ኦሪንቄ ዳባቴኛቱ ሰው እግዚአብሔርን ከማምለክ ውጪ ቤቱ እሳት አያነድም። ዋቀዮ ዋቄ ሱራን ከነፌ ነምኒ መነሳ ከሰቲ ቢደንቀምሲሱ ሰው በሰንበት ቀን ያርፋል፣ አምላኩን ያመልካል። ጉያ ሰንበታ ነምኒም ቦቆታ ዋቀዮ ቆፈ ዋቄሳ እነዚህ ሰዎች ይሄንን ህግ ያውቃሉ። ነሞኒ ኩን ሴራ ከነቤኩ በአዲስ ኪዳን ላይ መጥተው ይሄንን ህግ ያውቃሉ። ሴር ከኳራ ረቲ ዱፈኒ ዋይ ሴራ ከና ዱበት ግን የሚገርመው በመጽሐፍ ቅዱስ ላይ ዘዳግም ምዕራፍ 6 ላይ ስትመለከቱ አትፈውስ አይልም። መጫፋ ከሰ ደቢ ከሰ ተጋይላልተን ኢንፈይሲን እንጀዱ ምን ህግ ነው የሚያወጡት? በሰንበት ምንም ነገር ማድረግ አይቻልም የሚል ነው። ኢሳን ሴሪሳን ባሰን ጉያ ሰንበታ ፈይኒ ከሙን ደንዳሙ መልካም ማድረግ በሰንበት አልተፈቀደም እንዴ ብሎ አላቸው። ኢየሱስስ ዋን ጋሪ ጎቹን ጉያ ሰንበታ እኔ የመምኔ ደጋፈ ምንም ሊመልሱለት አልቻሉም። ግን ሊገሉት ሊያጠፉት ይፈልጋሉ። ለምንድን ነው የፈወሰው የሚል ሕሳቤ ስላለ ማሊ ፈይሴ ከንጀደሙፍ አጄሱፍ በሌሱ ሂምበርባዱን ትረ ጠላታችሁ ሊያጠፋ ሲፈልግ የሆነ ማስተካከያ ፈልጎ ነው ሊያጠፋችሁ ቢፈልገው። ዲኒ ከሰን ሲምበሌሱ ዮ በርባዴ ወንተ ሲምበሌሱ ሰነ በርባዳ እኔ ከናንተ ጋር አላወራም ብሎ ወደ ጸሎት ሄደ ይመስለኛል። አን ሲወሊን እንዱበዱ ጀዴ ገረከዳታ ዋንዴ ሜነት ይፈካታ ዛሬ የጠላትን ስራ ንቆ ወደዚህ የመጣ ሰው አለ። አራው ጂዲና ከቱ ፈቴ ገረመነ ከና ከን ዱፍቴ ጅርታ የጠላትን ስራ ንቆ ወደ እግዚአብሔር ቤት ሄዳለሁ ብሎ የመጣ ሰው አለ። ኦ ጂዲና ከቱ ፈቴ ገረመነ ዋቀዮ ለእናንተ የእግዚአብሔር ኃይል ይገለጥላችኋል። እስኒ ፈረው ኒ ዋቀዮ ሙለታ ከዛ ምንድነው ያደረገው? ቀጥታ ሌሊቱን ሙሉ እየጸለየ አደረ ይላል። ማልጎዴ አልከንጉቱማ ሳከደቻ ቡሌ ለምንድነው ሌሊቱን ሙሉ እየጸለየ ያደረው? ኃይል ለመሙላት። ማሊፍ አልከንጉቱ ከደቻ ቡሌ ሁምነ ሂደቹፍ ኃይል የምትፈልጉ ሰዎች እዚህ ቤት አላችሁ? መነከነውምነ ወሪ በርባደን ጅርቱ እኔ ማወራችሁ የእግዚአብሔርን ኃይል የምትፈልጉ ሰዎች ሁምነ ዋቀዮን ጀቻ ዛሬ የእግዚአብሔር ኃይል ለእናንተ ይሰጣችኋል። ሁምኒ ዋቀዮ አረስኒ ላተማ በደንብ ስሙኝ። ከዛ በኋላ ሌሊቱን ሙሉ እየጸለየ ያደረ ይላል። አልከንጉቱ ከደቻ ቡሌ ጀላ መቼ? በዚያ ወራት ጂውማ ሰነ ከሰይቹ እነሱ በተቃወሙት ወራት ጄሳ ሞርማኒ ትሮንሰና እኔ ብቻ አይደለሁም እንደኔ አይነት በርካታ ሰዎችን አስነሳለሁ ብሎ መጸለይ ጀመረ። አነ ቆፈሶንታኒ ነሞታ ከኮነን ካሰ ጀሬ ከለቹ እነሱ የሚቃወሙት አንድ ሰው ነው። እሱ ግን ዓለምን ሊያስነሳ ነው። በኢየሱስም ይሄ ኃይል እላችሁ ላይ ይመጣል። ሁምኒ ኩን በቃ ኢየሱስን ስንረዱፋ ስለዚህ ርዕሴ ምን የሚል ነው? ለምትጽፉ ሰዎች ወረ በሬፈመ በሬሱ ያደኖ ቀበተ ውስጥ የእግዚአብሔር ኃይል ይከተላቸዋል እያልኩ ነው። ከነተ ከሰውኒ ዋቀዮ ሲኖርዱፋ ምን ማለት ነው? በጸሎት ስትጸልዩ ኦጋ ከነተን የእግዚአብሔር ኃይል አብሯችሁ ሁምኒ ይከተላችኋል። ዋቀዮ ሲኖርዶፌሶቻ ዛሬ ይሄ ኃይል የታሰረውን ይፈታል። ሁምኒ ኩን ወረ ሂዳሜ ይሄ ኃይል የተዘጋውን ይከፍታል። ሁምኒ ኩን ይሰጭፋ ይሄ በበና ኃይል እውሩን አይን ያበራል። ሁምኒ ኩን ጃማ ይሄ የተያዘውን ፋይናንስ ይለቃል። ሁምኒ ኩን ይሄ ኃይል ሽባውን ይተረትራል። ሁምኒ ኩን ናፈው ጃክ በሉና የእግዚአብሔር ኃይል በሉ እስኪ። ሁምነ ዋቀዮ የማን ኃይል? ሁምነ ዋቀዮ ይበሉ። የእግዚአብሔር ኃይል በሉ።
ሁምነ ዋቀዮ ድገሙ ሁምነ ዋቀዮ ያችሁን ከፍ አድርጉና የእግዚአብሔር ኃይል በሉ። ሁምነ ዋቀዮ ሄሎ ድገሙ። ሁምነ ዋቀዮ ሁምነ ዋቀዮ ለአንድ ሰው ነካ አድርጉትና ኃይል ያስፈልጋል በሉት። ሁምኒ ሲበርባች ሻካራባ ነካ ቱቱቃ ሁምኒ ዋቀዮ ሲበርባች ዛገዳን የእግዚአብሔር ሁምኒ ዋቀዮ ሲበርባች ዛገዳን የእግዚአብሔር ኃይል ያስፈልጋል። ለአንድ ሰው ያዘውና ጠበቅ አድርግና የእግዚአብሔር ኃይል ያስፈልጋል በለው። ሁምኒ ዋቀዮ ሲበርባች ዛሬ የእግዚአብሔር ኃይል ያስፈልግሻል በል። አረ ሁምኒ ዋቀዮ ዛሬ የእግዚአብሔር ኃይል ያስፈልጋል። አረ ሁምኒ ዋቀዮ ዛሬ የእግዚአብሔር ኃይል ያስፈልግሻል። አረ ሁምኒ ዋቀዮ ለደካማ ኃይልን የሚሰጥ ኃይል፣ ሁምነ ሰከ ለደካማ የሚያበረታ ኃይል፣ የታሰረውን የሚፈታ ኃይል፣ የወደቀውን የሚያነሳ ኃይል፣ ሞገስ የሌለውን ሞገስ የሚሰጥ ኃይል፣ የተበላሸውን የሚያስተካክል ኃይል ዛሬ የእግዚአብሔር ኃይል በላችሁ ላይ ይወድቃል። ያላ ዴሎ ዳላማታ ካራዲ ባላዶላ ባሻካራባ ሌላ ባራዲ ላባጃና ማካታ ካራባ ሻካራባ ያላ ባራባ ዲላ ባዲያ ማትራዲላ ዶላ ዲያላ ቦጃና ማካራባያ በዲያብሎስ እስራት ውስጥ ያለውን የሚፈታ በአጋንንት የታሰረውን የሚፈታ ፋይናንሳችሁን የሚፈታ ጤናችሁን የሚፈታ አረ ዛሬ በኢየሱስ ስም ኃይል በላችሁ ላይ ወደቀ። አንድ ሰው ያዙና የእግዚአብሔር ኃይል በሉት። ሁምነ ዋቀዮ አንድ ጊዜ ብድግ በሉና የእግዚአብሔር ኃይል በሉ። ሁምነ ዋቀዮ ስላሉና የእግዚአብሔር ኃይል በሉ። ሁምነ ዋቀዮ ሁምነ ዋቀዮ ጀናሜ የእግዚአብሔር ኃይል ለአንድ ሰው ያዙትና የእግዚአብሔር ኃይል በሉት። ሁምነ ዋቀዮ ዛሬ የታሰረ ይፈታል። ዛሬ የታመመ ይድናል። ዛሬ የተበላሸ ይስተካከላል። አሜን። እስኪ እንደዚህ በሉ። ለአንድ ሰው እንዲህ በሉ፣ ስትጸልይ የእግዚአብሔር ኃይል ይከተልሃል በለው። እባክህ ኦጋቲ ከነቱምኒ ዋቀዮ ሲወርዶፋ የና ኦጋቲ ከነቱምኒ ዋቀዮ ሲወርዶፋ ዓይናችሁን ክፈቱና ተናገሩ። ስትጸልይ የእግዚአብሔር ኃይል ይከተልሃል በለው። ኦጋቲ ከነቱምኒ ዋቀዮ ሲወርዶፋ ሩካታራዱ ሸባባ ሀዶሴ እጃችሁን ከፍ አድርጉ በጌታ በኢየሱስ በቃ ኢየሱስ ስጸልይ የእግዚአብሔር ኃይል ይከተለኛል በሉ። ኦጋን ከነዱምኒ ዋቀዮ ኖርዶፋ ለአንድ ሰው ፊቱን እያያችሁ ነመተኮ ቀባ እንደዚህ አድርጉና ጨብጡት። እንደዚህ በቀኝ እጃችሁ ጨብጡት። አርከ ከሰም ምርጋዳን አርከፉዳ ፊቱን እዩት። ሁለ ሳይላላ አይን እንዳትጨፍን ይጀው ረምቡስና ከዛሬ ጀምሮ አራጀል ቀቤ ትጸልያለህ። ይንከለታ መፍዘዝ አይሆንም በሉ። ፈጀጁን እንተው አትጨፍን፣ እንዳትጨፍን። እጃከት በን ያዘውና ስትጸልይ የእግዚአብሔር ኃይል ይከተላል በሉ። ኦጋቲ ከነቱምኒ ዋቀዮ ሲወርዶፋ አምፑራ ዴራ ነመጀዱ አሜን ጀደ አቡራቱ ዴራ ከንጀዱ አሜን። እስኪ የሆነ ነገር የነካው ሰው አሁን አለ። ናምኒ ተኮቱ ካሜራ ዛሬ የተነካ ሰው አለ። ማገለግለው ጌታ ምስክሬ ነው። እባብ ቤታችሁ ላይ ጭንቅላቱ አሁን ተወቅቷል። አሜን። ከክበልና አይ ባል እስኪ ሃላዲላ ዲላ ሮማቴራ ባያራ ባያ አሁን የሆነ የእግዚአብሔር ኃይል ላችሁ ላይ እየወደቀ ነው። ሁምኒ ዋቀዮ ሲንጉባራ ዱፌራ ሜጀዳ ቡራዳ ማጂ ጋዳ ሻራዲና ሀዶሲያ ማካሮባ ሼካላ ባናማን ክርስትና ክርስታኑማን በመንፈስ እንጂ አፉራ መሌ በመደንዘዝ አይደለም። ላፉዳ ሚት የሆነ ነገር አንተ ላይ መምጣት አለበት። ወንት ወይ ስረዱፉ ቀባ ላቲና የሆነ ሰው ያዝና እሳት ያገኝ በለው። እባክህ የፈዘዘ መንፈስ ከኖ ማካራባ ዲና ማሃዶሴ ካቲራዲናስ ደመቅ አፉረኬ ደመቅሲ ሩካንታዶ ሸባሃዳ ፕራላቫዲያ ራጄላ ራላቦስ ሌሊቱን ሙሉ ኃይል ለመሞላት ሲጸልይ አደረ። አልከንጉቱም ነጉታችሁን አፍከለታ ቡሌ እዚህ ጋር ሊያጠፉት ይፈልጋሉ። አሲ በሌሱ በርባዱ እዚህ ጋር ነገር ይፈልጉታል። አሲ ዱቢ በርባዱ ሱግር ይወለ ምድረ በዳ ላይ ሄዶ ማካራ ለፎናት ደሜን ከላቴላ ቴኮፓ ባሃንዳሻ ሻንታላ ዶላማ ራቴና ማያ ዛሬ የሆነ ሰው እዚህ ቤት የሚጸልይ ሰው ኃይል ተቀብሎ ይወጣል። አራስቲ ከንከለቱም ነፉነቴፓ አናቲና ማሴካራባ ላቴሮ ሴፓ ያላባ
shekeni manta. Ruta sena maya la basha. Rete kesekene maya. Reto sakaya la baya. በኢየሱስ ስም አሜን በሉና ውሰዱ። ካይና ካራባሽ ላቴሎ ቴካራባሻ ካንዳያ ራታያ ላባያ የሆነ ሰው ዛሬ ኃይል ተሞልቶ ይወጣል። ኃይል ስትሞላ ስትዘምር ያምርብሃል። ኃይል ስትሞላ ስትነግር ይሳካልሃል። ኃይል ስትሞላ ስታገለግል ያምርብሃል። ኃይል ስትሞላ ሞገስ ይጨምርብሃል። ሻካቲ ራዶስ ካንታ ፕራዳስያ ዋው ማሻራ ላባራ ባጃጋዳ ዱና ማሃዶሲ ከፕራዳንታስ ማካራ ባሻካላባስ ማታካራ ባሻካላባራባሽ ሌቶ ሶኮ ፖሮ ቦሽካራባ ሎሴ ካራባሻ ካራባ ማታካሳ ካራባሻ ካራባ ሎሶኮ ቶኮ ፖሮ ቦሽኮሮ ቶኮንቶኮ ፖሮ ቦሽካራባሻ ካታካ ሌታሴ ካራባሻ ካላባ ላታካሻካታካ ራታካያ ብዙ ሰዎች አሁን ፈውስ እየሆነላቸው ነው ያለው። ብዙ ሰዎች ከበሽታ ወደ ጤናማነት እየተቀየሩ ዛሬ በኢየሱስ ስም ኃይል አብሯችሁ ይከተላችሁ። አርካከሳን ካሳጃችሁን አንሱ። ዛሬ ይሄ መንፈስ ዘግኜ እወጣለሁ በሉና ያዙ። ውሰዱና በላዬ ላይ ተቀመጠ በሉ። አንተ የተቃወምከው አንድ ኢየሱስን ነው። ከንሳሞርማን ኢየሱስ ተወክቻ ደግሞ ሌላ ትውልድ አስነሳለሁ። አንሞ ዳሎታ ብራንካሳ ሲያስነሳ ሐዋርያ ብሎ ሲያዝማቸው ስም አምር የሚለው ኢየሱስ በረቶታ ኩደለማን ወልቲ ዋሜ ሰይጣኖታ ሀባሰኒፍ ዱኩብሰቶታስ አፈይሰኒፍ ሁምናፍ አቦሳኒፍ ከኔ እኔ ዛሬ የሆነ ትውልድ እነሳል። ጩና መበል ባከ አረዳሎቲን ካሜ አንድ ሰው እጁ የሰለለ ሽባ የነበረውን ሰው ስለፈወሰ ተቃወሙት። ነሚቻ ተኮ ነመ ዋንፈይሰ እሱ ይገርማል እንደ ሌላ ትውልድ አስነሳለሁ አለ። አሎታ ብራንካሳ ዛሬ ባንተና በቤት ላይ ታምራት መሆን ይጀምራል። መነከረት ድንቂ ተው ተልቀባ ብራዳ ሻራዶሲያ ሹራዳ ዲና አንድ ሰው ያዘውና አንተ መልእክተኛ ነህ በእሳት ትላካለህ በለው ባከ አቴር ከማዳ ቢዳኔርከምታ ተቀመጡ። ቆይ ሻራዶሲካ በጣም የሚገርመኝ ነገር አንድ ሰው ስለፈወሱ ሊያጠፉት ይፈልጋሉ። እኒና መተኮ ዋንፈይሴፍ አጄሱ ከተማ በገልገላ የካህናት መቅደስ ብዙ ሴቶች ብዙ ወንዶች ተቀምጠው ይነሳሉ። ኢሮኒ ባየ ዲባማኒካው ምንድነው የሚለው? አዳምጣ ኢየሱስ በረቶታ ኩደለማን ወልቲ ዋሜ ሰይጣና ሀባሰኒፍ ዱኩብሰቶታ ሀፈይሰኒፍ ሁምናፍ አቦ ኢሳኒፍ ከኔ ማጃጋዶሲያ አሜን። ዛሬ የሆነ ሰው ኃይልና ስልጣን ይሰጠዋል። አረደበተኮ ሁምናፍ አቦን ኢሳፍ ከነማ ዛሬም ይሄ ስራ ይሄንን እግዚአብሔር ያደርጋል ብሎ የሚያምን ሰው አለ። አረዋቀዮ ዛሬም ኃይል ይሰጣል። ዛሬም ስልጣን ይሰጣል። በደዌ ላይ፣ በመናፍስት ላይ፣ በበሽታ ላይ ዛሬ ኃይል ይለቀቃል። ምክንያቱም እየሰማችሁ ነው። ቅድም ያለችውን ዱረት ዋሸን ጀት ደገሰኒ ለዘመናት ደም ይፈሰኛል። በሮተ ዴራ ዲግኒና እንገላ ማርገዝ የሚባል ነገር የለም። ያልሄድኩበት ሆስፒታል የለም። ኡልፋውን ደንደኛው ግን አንድ ቀን መጣሁ አለች። ኢየሱስ ጌታ ነው። ወደ ገልገላ መጣሁና ይኸውና 9 ወር ሞልቶኛል አለች። ዛሬ ኃይል በእጃችሁ ላይ ይገባባችኋል። ስለዚህ እነሱ የሚቃወሙት ኢየሱስን ነው። ኢሳን ከመርማን ኢየሱስን ምን ብለው በሰንበት እንዴት ትፈውሳል? አከሚቲ ጉያ ሰንበታን ፈይስታ በገልገላም የሆነውን ታምራት ሁሉም ይቀበላል ብላ ታስብ። ድንቂ ማነ ከነቲ ታው ነምን እንደምቱን ፍዳት ተኒ ያዲና እየተቃወመ ይቀጥላል። የእግዚአብሔር እጅ ደግሞ ይቀጥላል። እኒ ሞርማት ትፉፋ አርኪ ዋቀዮ ሶጀቹ ሳት ዛሬ ዛጋ ማነው አሜን ብሎ የሚወስድ መንፈስ ባንቺ ላይ ይገለጥብሻል። ይሄ መንፈስ ባንቺ ላይ ይገለጣል። ይሄ መንፈስ ባንተ ላይ ይገለጣል። አቡሪኩ ሲጉባታ ማንገልቀበ ሙዳት ዘየልቀባ አሜን በል አሜን። ካታራዶሲያ እየጸለየ ያደረና አልከንጉቱማ ከደቻ ብሎ እናንተ እኔን አንዱ ተቃውማችሁኛል። ኢሲን አነቶኪቸ መርሚታን እኔ ደግሞ አንሞ ሌሎችን አስነሳለሁ። ደኑን ካሳ
ሃሌሉያ ሃሌሉያ። እስኪ ቀጥል። ምንድነው የሚለው? አዳምጡ። 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልንና ስልጣንን ሰጣቸው። ይኸውላችሁ አጋንንትን የሚያወጣ ደዌን የሚፈውስ አንድ ነገር ነው። እሱም የእግዚአብሔር ሁምና ዋቀዩ ከነምበር ባዳ ሁምና ዋቀዩ ፈልጋላችሁ ይላል። ነመተኮ የና ነጋዳ የተቀብዱ ወይም ሰላምን ስትለው እለው ላይ ያለው እባብ ዛሬ በኢየሱስ ስም ይህንን ኃይል ባንተ ላይ ጠርቻለሁ። አንድ ሰው ያዘውና አንተ ተራ ሰው አይደለም በለው እባክህ። አቲናማ ከሱባኔ ሚት ኃይል ሁምና እኔ ማወራው ስለ ኃይል ነው። ኃይሉ ዘር ዛሬ አረዋይ ሁምና አንዱ ዛሬ የእግዚአብሔርን ኃይል ተቀበል በልና አረውም ነዋቀዮ ፍራዱ የመጀመሪያው ክፍለ ጊዜ ከጸለየ በኋላ ኤርገን ከነቴም ቦዳ ሐዋርያት ብሎ ሰየመና ኤርገሞት ጀዴሳዋሚ መረጠና ኃይልንና ስልጣን ሰጣቸው። ሁምናፍ አቦሳኒ ፍላቴ ሁለተኛ ለማፋ በጣም የሚገርመው ነገር ባየ ከነመዲቡ በጣም የሚገርም ነገር ከተለያየ አገር ወደሱ የሚመጡ ሰዎች አሉ። ብዮተ ገራገራቲ ገረሳነ መንፈስ የሆነ ኃይል ያለበት ሰው አለ። ለማሁም ነቀውተ የሆነ ኃይል ያለባት ሴት አለች። የሆነ ሰው እየፈለጋት ነው። የሆነ ሰው እየፈለገ ነው። ዛሬ በኢየሱስ ስም አሜን ብለህ ውሰድ። ለአንድ ሰው ያዘውና ኃይል በል እባክህ። ሁምና ከየት እንደሚመጡ ኤሴሳ ከዱፈ የሚገርመው ነገር ከይሁዳ ሁሉ ይሁዳም ዱማቲ ከእንደገና ከኢየሩሳሌም ከጢሮስና ከሲዶና ጢሮስ ሲዶናዳ ከባህር ማዶ ገላነ ገማ ወለማ ወደ ኢየሱስ ገረ ኢየሱስ ሁምኒ ተቆሰ ጉባራ ጅራ የሆነ ኃይል በሱ ላይ ስላለ ዛሬ የሆነ ሰው ይፈለጋል። አረና ሚቶከም በርባ ዛሬ የሆነ ሰው ይፈለጋል። አረና ሚቶከም በርባ ሲካታራ ደስ ኃይል ዛሬ በላችሁ ላይ ይወድቃል። ሁሉ አረስን ረቡን ገባርጉና ኃይል በልባክ። የሚገርመው ዋና መዲቡ ከዚህ ሁሉ ቦታ ከነ ሁንዱማዳ ኃይል ሊካፈሉ ይመጡ ነበር። ነሞኒ ኩን ሁንዱምቱም ነቆዳችሁ ዱፍ ሲመጡ ለሁለት ነገር ነው የሚመጡት። ቆጋ ዱፈ ዋለማፍ ዱፉ አዳምጡኛው ደገፈዳ እጃችሁን አንሱ። ይሁን አርከል ፉዳኔ ላላ ዛሬ ይሄ ኃይል አብሯችሁ ይሄዳል። ሁምኒ ኩን አረስንዱ ካባ በደንብ ስሙኛው ሴራን ደጋ ከዚህ አካባቢ ከይሁዳ ከኢየሩሳሌም ይሁዳዳ ኢየሩሳሌም ከጥሮዳና ከባህር ማዶ ከነዚህ ቦታ ሁሉ የሚመጡት ለሁለት ነገር ነው። ነሞኒ ብየ ፈጎራ ዱፈንኩ ዋለ ተኮፊ አንደኛ ሊሰሙት እኒ ጀልቀባ ደጋውዳፍ አሁን እናንተ እየሰማችሁ አይደል? እስናማ ደጋርቱ ምት እያበዳችሁ እኮ ነው። በመስማት እያበዳችሁ ነው። ደጋ አመራቻር ተፉራ ለምን መሰላችሁ? በመስማት እሱን ጸጋ ሊካፈሉ ይመጡ ነበር። አጋውዳን አያነ ሰረጅሩ እርባችሁ ዱፉትራ እዚህ ቤት ማነከነ እድለኛ ናችሁ። እስናባ ጨራት በደንብ ስሙኝ። አጋ እዚህ ቤት የሚለቀቀውን ነገር በመስማት ትካፈላላችሁ። አስቲ ዋንዱበተ ሙዳ ዛሬ እየሰማኝ ያለ ሰው የጸጋ ተካፍሎ ይወጣል። አያነ ከነርባቴ ባነም ይነገው ሊሰሙት ነበር የሚመጡት። አጋውፍ ዱፉ ከተለያየ ቦታ ሊሰሙት ይመጣል። በከገራገራት ይነገው ዱፉ እንደዚህ ነው የሚለው መጽሐፉ። መጽሐፍ ነከስ ጀደ በጌታ በኢየሱስ ስም አነበዋለሁ። ቁጥር 17 ብዙ ሕዝብ ነበረ ደግሞም ሊሰሙትና ከደዌያቸው ሊፈወሱ ከይሁዳ ሁሉ ከኢየሩሳሌምም ከጢሮስና ከይሁዳ ከባህር ማዶ ብዙዎች የመጡ ብዙ ሰዎች ነበሩ ይላል። ለሁለት ነገር ይመጣሉ። ምን ሊሉ? ሊሰሙት ከደዌያቸውም ሊፈወሱ ዲቤሳኒቲስ ፈዩዳፍ መስማት ምንድነው የሚያመጣው? ደጋው ማልፊዳ አንተ ሰውዬ ዛሬ እድለኛ ነህ። አትያረባ ጨራ አራባጋራባ ያላባ ታጃጋዶስ እምነት ከመስማት ነው። አመንቲን ነገውራት አመንቲን ካኑማሙ የና ነገቶ አንተ ነጋይርታ እምነት የሚፈጠረው ስትሰማ ምክንያቱም ሰማ ማለት የሆነ ነገር ውስጥ ይፈጠራል። ዛሬ የሆነ ሰው እየሰማኝ ከሆነ አሜን ብሎ ይውሰደው። ነጋጅርታዮ ቲያሜን ቸዲፉዱ ስማ ደገይ አሁን ስማ አመስ ደገይ አሁን የመስማት ጊዜ ነው። አማ የሮች ደጋ በመስማት ጊዜ ፈውስ አትፈልግ። ኦጋ ደጌት ትፈይነኔ ግን ከሰሙ በኋላ ከደዌያቸው የሚል ቃል አለ። እርገፍ ደጋኒም ቦደ ዲቤሳኒቲ እግዚአብሔር በመስማት ውስጥ የሚያመጣው በረከት አለ። ደጋው ከሰቲ ዋቀዮ በፍዱ ቀባ ሌላ ነገር አትይ። ወደ ሌላ ቦታ ጆሮን ስጥ
ሂድና ስማ። ቸርች ስትመጣ ኦጋ ቸርች ዱፉ ጉረከና አይወሰድ። ያኒ ከነታብ ወደ ቤት አትሂድ፣ ወደ ልጆች አትሂድ። አሁን በደንብ ስማ። አመሰራ ነገ በመስማት ውስጥ ታሪክን የሚቀይር ቃል ዛሬ መጥቶልሃል። አጋው ከሰትን ሴና ከጅጅሩ ሰገሌ ሲዱ ፌራ አጠገብ ያለውን ሰው ስማ ስማ። ዳጋ ይዲ አገይ ጉረከነ ዳጋ ይዲን ጆሮን ሰጠ አዳም ጉረ ነገ ማርከነቴና ነገት ዋንከ ሲሚጃጀዲን ጆሮን ሰጠ ከሰማክ ያንተ ነገር ይሳካ። ዛሬ የሆነ ሰው እሰማለሁ የሚለኝ ሰው ጮኸ አሜን ብሎ ይውሰደው። ነገ ከንቸዶ አሜን። ለሁለት ነገር ብቻ ነበር የሚመጡ ዋለማፍ ፋትረ ብዙ ሰው መስማት አይፈልግም። ነሞኒ ባየን ነገው በርባደን ካልሰማህ እንዴት ልትፈወስ ትችላለህ? ካልሰማህ ኦሶን ነገን አከሚት ፈዩ ደንደስ ፈይሰ እንደኔ ተከን ጎተ ፈይታ ነገቱ ፈወስ አትችሉ። ካልሰማህ እንዴት ነው ልትፈወስ የምትችለው? ኦቶን ነገን አከሚት ፈዩ ደንደስ ቶሎ ብሎ ነው። ለምን ወይኔ በጸልይልኝ ትላለህ? አልጸልይልህ መጀመሪያ ማሎቱና ከደተ ጀተ ዱረ ነገይ ይኸውልህ የሰማኸው ነገር እምነት ይፈጥርብሃል። ወንቲት ነገሱ አባቲ ናምን ነገው ጅራዳ ነጋ ጅርታ የምታምነው ነገር የሚመጣው ከመስማት ነው። ጩና አሜን በል። አመንቲን ከንፉ ነገው ራቲ እምነት የሚባል ነገር ከተፈጠረ በኋላ ስትጸልይ ታሪክ አመንቲ ከንጀደው ይርጋው ማሜ ቦዳ ከዳታ በእናም ነጋጁ እየሰማ ያለ ሰው ወሪ ደጌሰ ዛሬ እንደዚህ ይሆናል። አራከስቱታ ኃይል ተቀብለ ወደ ቤት ትገባለህ። ሁምና ይነቴ ጋር መነከት ውሰጂ በኢየሱስ ስም አሜን ብለሽ ውሰጂ። አሜን ቸሪፍ ለአንድ ሰው ያዘውና ኃይል በል። ሁምና አሁን ለመውሰድ ተዘጋጃለ። ነምኒ ቆጳ ይችራ ለመውሰድ ተዘጋጃለ። ነምኒ ቆጳ ይችራ ይወላችሁ እኔ አንድ ነገር አለው። አዋቶ ኮንቸዳ ኃይል ብዬ ስል ሁምና ጋንቸዱ ቶሎ ብለህ ቁምና ወሰድኩ ትላለህ። ጠብቆኝ ዳፊ ኬቲ ፉኔረች ሁለት ሶስት ኃይል ሁምና እኔ ወስጃለሁ። በልባክ አኒ ፉናደራ ለአንድ ሰው ያዘውና ኃይል በለው። ወይ በላ ተቀበል